በጦርነት አውድ ውስጥ ድምጽ የሚነፈጋቸው ብዙ ሰለባዎች አሉ። ከጥይት ድምጽና ከፍንዳታው በስተጀርባም በዝምታ የሚማቀቁ በገዛ አካላቸው ላይ የጦርነት አውድማ የተከፈተባቸው ሴቶችና ሕፃናት ታሪክ ግን ብዙ ጊዜ በጋዜጠኞች ብዕር ሳይከተብ ይቀራል። የቢቢሲ የምርመራ ቡድን ይህንን የተዘነጋ የተባለውን የአማራ ክልል የጦርነት ጠባሳ ለማጋለጥ አስቸጋሪ ሁኔታ ውስጥ ሆኖ የሰራው ዘገባ የዓለም አቀፍ ትኩረት ማግኘቱ የሚጠበቅ ነበር። ይህ ዘገባ የቁጥሮች ድምር ውጤት ብቻ ሳይሆን በግጭቱ ምክንያት ሕይወታቸው የተቀጠፈ አካላቸው የጎደለና ስነልቦናቸው የፈረሰ ዜጎች ብሶት ለዓለም ያራደበትም ሆኗል። የአምነስቲ ኢንተርናሽናል ዩኬ የሚዲያ ሽፋን ለዚህ ዘገባ መስጠቱ በኢትዮጵያ ቀውስ ውስጥ እየታዩ ያሉ ሰብአዊ ጥሰቶች አሁንም ድረስ ዓለም አቀፉን ማህበረሰብ የሚያሳስቡ መሆናቸውን ማረጋገጫ ሆኗል። የሚከተለው ዘገባ የቢቢሲን ድልና በምርመራው የተገኙ አስገራሚና ልብ ሰባሪ እውነታዎችንም በዚሁ በዝርዝር ልናስቃኛችሁ ወደድን። አብራችሁን ቆዩ። ቢቢሲ በአማራ ክልል በተፈጸሙ ወሲባዊ ጥቃቶች ላይ የሰራው ዘገባ ሽልማትን አስገኝቶታል። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ሚዲያንም አሸንፏል። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠ ሲሆን ቢገድሉኝ ይሻል ነበር፣ የሴቶችን ሕይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስም የቀረበ ነው። ዘገባውን ለመስራት ለ6 ወር ያህል ጥልቅ ምርመራ ማድረግ፣ የጥቃት ሰለባዎችን በማነጋገር እማኝነት መቀበል እንዲሁም የሕክምና ማስረጃዎች መመልከትም ጠይቋል። ዘገባውም ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭትም የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችንም አደባባይ ያወጣ እንደነበርም ተነግሯል። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስም አስጠንቅቀዋል። የምርመራ ዘገባው በትግራይ ክልል ለ2 ዓመት የተካሄደው ደም አፋሳሽ ጦርነት በፕሪቶሪያል ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውንም ያሳየ ሆኗል። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር ነበር ይህ ጉዳይ የፈነደው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውንም ተናግረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችንም ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት ወር 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸውም ይሄው ሪፖርት አክሏል። ከነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃትም በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስም ተዳርገዋል። የኢትዮጵያ መንግስት የሚቀርቡበትን ውንጀላዎችና ክሶች በተደጋጋሚም ያስተባብላል። ነገር ግን ቢቢሲ ለዚህ ሽልማት ላገኘበት ዘገባው የመከላከያ ሰራዊትን እንዲሁም የአማራ ክልል ባለስልጣናትን አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርግም ምላሽ እንዳላገኘም በዚሁ በሪፖርቱ አክሏል። ምንም እንኳ መንግስት በአማራ ክልል በግጭቱ ምክንያት የወሲባዊ ጥቃት የደረሰባቸው ሴቶች ላይ ምርመራ ማድረጉንና ውጤቱንም ለህዝብ ይፋ እንደሚያደርግ ቢገልጽም እስካሁን የተሰማ ነገር ግን የለም። የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰሩ ዘገባዎችን በ11 ዘርፎች በማወዳደርም ይሸልማል። ቢቢሲ እንደ ሲኤንኤን፣ ዘ ጋርዲያንና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ ማሸነፍም ችሏል። ሌሎች ለሽልማት የታጩ ዘገባዎችም በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ወሲባዊ ጥቃቶች ላይ ያተኮሩ ሲሆኑ ዘገባዎቹም የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነትን የሚያጎድሉ ናቸው ተብሏል። የሽልማት ስነ ስርዓቱ ረቡዕ ዕለት ለንደን በሚገኘው በብሪታንያ የፊልም ኢንስቲትዩት የተካሄደ ሲሆን የሰብአዊ መብት ጥሰቶችን ያጋለጡ ዘገባዎች የቀረቡበትና ጋዜጠኞች የተገኙበት እንደነበርም ይኸው መረጃ ያሳያል። የቢቢሲ ዘገባ ማሸነፍ ከጋዜጠኝነት ሙያዊ ስኬት ባለፈ በኢትዮጵያ በተለይም በአማራ ክልል ለቀጠለው ሰብአዊ ቀውስ ትልቅ ደወል ነው። 2697 ተጎጂዎች ሪፖርት መደረጋቸውና ከነዚህም ውስጥ ደግሞ 45% የሚሆኑት ህፃናት መሆናቸው ግጭቱ ምን ያህል ማህበራዊ መሰረቱን እየናደ መሆኑንም ያሳያል። ሽልማቱ የጋዜጠኞቹን ጥረት ቢያከብርም ከጀርባው ያሉት ተጎጂዎች ግን አሁንም በፍትህ እጦትና በሕክምና ጥረት ውስጥም ይገኛሉ። መንግስት ውንጀላዎችን ከማስተባበል ባለፈም ግልጽና ተአማኒነት ያለው ምርመራ አድርጎ
ለጥፋተኞች ተገቢውን ቅጣት ሊሰጥ እንደሚገባ ዘገባው አጽንኦት ይሰጣል። በለንደን አዳራሽ ውስጥ የተሰማው ጭብጨባም ወደ ኢትዮጵያ ምድር ተሻግሮ ለተጎጂዎች የፍትህ ብርሃን እስካልሆነ ድረስ የዘገባው ግብ ሙሉ አይሆንም። ይህ ሽልማት በጨለማ ውስጥ ለሚሰቃዩትና ድምጻቸው ለማይሰማው የአማራ ክልል ሴቶች የፍትህ ጥሪ ሆኖ እንዲቀጥልም ይጠበቃል ተብሏል።